ገመድ አልባ በሆነ መንገድ ወይም በሪሞት የሚንቀሳቀስ ጀልባ ለመጀመሪያ ጊዜ ለእይታ ያበቃው ኒኮላ ቴስላ ነው። እነኚህ ስራዎች ከፍተኛ ታዋቂነትን አስገኙለት። እሱም ታዋቂ ሰዎችንና የገንዘብ አቅም ያላቸውን ወደ ሙከራ ክፍሉ እየጋበዘ ስራዎቹን ማስጎብኘት ጀመረ። ሳይንሳዊ በሆኑ ስብሰባዎች ላይ እየተገኘም ስራዎቹን ያቀርባል። 1890ዎቹን ሙሉ በሙሉ ከከፍተኛ ቮልቴጅና ከፍተኛ እርግብግቢት ወይም ፍሪኩዌንሲ የተሰኘ ምርምርና ሙከራ ላይ በመጠመድ ኒውዮርክ ኮሎራዶ ስፕሪንግ በሚገኘው ላቦራቶሪ ያሳልፍ ነበር። የዚህ ፕሮጀክት ዓላማ የኤሌክትሪክ ብርሃንን ገመድ አልባ በሆነ መንገድ እውን ማድረግና ይህንኑ መብራት ወይም ብርሃን ገመድ አልባ በሆነ መንገድ በዓለም አቀፍ ደረጃ ማሰራጨት የሚቻልበትን ዘዴ መፍጠር ነበር። በ1893 ደግሞ እነዚህ ለመብራት የታቀዱ መሳሪያዎች ገመድ አልባ የመገናኛ ዘዴዎችን እውን የማድረግ ብቃቱ እንዳላቸው በይፋ ተናግሮ ነበር። ቴስላ እነዚህን የፈጠራ ሐሳቦችን ለማድረግ ሞደርን ክላይፍ የተሰኘ ማማ ፕሮጀክት ሞክሮ ነበር። ማማው አህጉር አቋራጭ የሆነ ገመድ አልባ መገናኛ ዘዴና ገመድ አልባ የኤሌክትሪክ ኃይል ማሰራጫም ነበር። ነገር ግን ፕሮጀክቱ ሲያልቅ ገንዘብ አጠረው። ነፃ የኤሌክትሪክ ኃይል የሚለው ሐሳብ ያስደነገጣቸው ባለሀብቶች ፊታቸውን በማዞራቸው ያሰበውን ሁሉ ማየት አልቻለም። በኋላ ላይ ያ ግዙፍ ማማ በመንግስት ፈረሰ። ከኤሌክትሪክ ማማው ፕሮጀክት በኋላም ቢሆን ቴስላ አርፎ አልተቀመጠም። በ1910 እና 1911 የተወሰነ ውጤት ያገኘባቸውን የተለያዩ የፈጠራ ፕሮጀክቶችን የከወነ ሲሆን ይህን ለማድረግ የግል ጥረቱን አሟጦ በርከት ያለ ዕዳ ውስጥ በመግባቱ ርካሽ መኖሪያ ፍለጋም ከሆቴል ሆቴል መዞር ግድ ሆነበት። እስከ ዕለተ ሞቱ ድረስም ሆነ በኋላ የቴስላ ስም ብዙ ሳይነሳ ቢቆየም በ1960 የክብደትና ልኬት ጉባኤ በተሰኘ ክስተት ግን የማግኔት ፍሰት መለኪያ ቴስላ እንዲባል በመወሰኑ የሳይንቲስቱ ስም እንደገና ትኩረት አገኘ። ተረስቶ የቆየውና በኤፍቢአይ በሚስጥር ተይዞ የነበሩት የቴስላ ፋይሎች ጉዳይ እንደገና አንሰራራ። ኤፍቢአይ ግን እንደተለመደው የቴስላ ስራዎች የሚባሉት ከመላምትነት ያለፈ እርባና የላቸውም በማለት አመድ ካለበሳቸው በኋላ እስከ 2016 በዝምታው ገፍቶበት ነበር። ኤፍቢአይ በሚስጥር የያዛቸውና 20 ካርቶኖች ውስጥ ሊገኙ ይችላሉ ተብሎ የሚገመቱት ነገር ግን ቴስላ በቲዮሪ ብቻ ጠቅሷቸው በተጨባጭ ግን በተግባራዊ ሙከራ ስራ ላይ ሲውሉ ለእይታ ያልበቁትን ትተን በተግባራዊ ሙከራ ለእይታ የበቁትና ዓለም አቀፋዊ አንድምታና መሰረታዊ የሰዎችን ሕይወት መቀየር የሚችሉትን ቀንጨብ አድርገን እንንገራችሁ። እነዚህ ስራዎች በተጨባጭ ተሞክረው ተግባራዊነታቸው የተረጋገጡ ብቻ ሳይሆኑ ከአሜሪካ የአእምሮ ጥበቃ ፓተንት ያገኘባቸውና በአገሪቱ የቴክኖሎጂ ኢንስቲትዩት እውቅና የተሰጣቸው የፈጠራ ስራዎቹ ነበሩ። ኒኮላ ቴስላ በአጠቃላይ ለ300 ስራዎቹ ፓተንት አግኝቶ ነበር።